ቀጣዩን የደብረ ታቦርን በዓል በኢየሩሳሌም እናክበር። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። መታደል አስጎብኝና የጉዞ ወኪል የፊታችን የደብረ ታቦርን በዓል በኢየሩሳሌም ለማክበር ቀጠሮ ይዘናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። እናት አባት አሊያም ቤተሰቦን ቢልኩ እንደርሶ ተንከባክበን አድርሰን እንመልሳለን። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B 0912 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር ሰበር መረጃ ይዤ ቀርብ ያለው ክብራን አድማጮች የመካከለኛው ምስራቅ ውጥረት እየታየበት ይገኛል። አሜሪካ በቀጠናው ላይ የሚገኙ የጦር ሰፈሮቿ ሁሉም ዝግጁ እንዲሆኑ መርከቦቿን በጥንቃቄ እንዲጓዙ እንዲሁም በመካከለኛው ምስራቅ የሚገኙ ዜጎቿ በሙሉ በፍጥነት ውጡ የሚል መልእክት ሲደርሳቸው እንዲወጡ የሚያዝ ትዕዛዝ ለዲፕሎማቶችና ለዜጎቿ ልካለች። ከዚህ ጋር በተገናኘ ይህ ውጥረት የተፈጠረው ኢራን እስራኤል እኔ ላይ ጥቃት የምትከፍት ከሆነ በማንኛውም ሰዓት እስራኤልን ብቻ ሳይሆን ማጠቃው የአሜሪካን የጦር ሰፈሮችም ጭምር ነው ስትል መግለጿን ተከትሎ ነው። የኢራን ሰላዮች ከእስራኤል ያወጡት ሰነድ በጣም አስገራሚ እጅ በአፍ የሚያስጭን ሆኗል። እስራኤል የጦር መሳሪያዎች በተጠንቀቅ ላይ ናቸው፣ ኢራንን በማንኛውም ሰዓት ከዛሬ ጀምሮ አጠቃለው ስትል ዝታለች። ኢራንም ለሚሰነዘርብኝ ጥቃት ሁሉ አጸፋዊ ምላሽ ለመስጠት ዝግጁ ነኝ ስትል ገልጻለች። ይህ ጉዳይ ውጥረቱ በተካረረበት በአሁኑ ሰዓት እየወጡ ያሉ የዜና ዘገባዎች በጣም አስፈሪ ናቸው። ጉዳዩን በተመለከተ የተሰማውን ዘገባ በዝርዝር አስደምጣችኋለሁ። አስፈሪ ነው። መካከለኛው ምስራቅ እንደገና በጦርነት ስጋት ደመና ስር ወድቃለች። ኢራንና እስራኤል የዘመናት ጥላቻቸው ወደ ለየለት ወታደራዊ ፍጥጫ ሊቀይሩት ከቋፍ መድረሳቸው ተመልክቷል። አሜሪካም በቀጠናው ላይ የሚገኙ ሀገራት የኤምባሲ ሰራተኞቿን በተጠንቀቅ ላይ እንዲሆኑና በማንኛውም ሰዓት በፍጥነት ከተሞችን ሀገራትን ለቀው እንዲወጡ በተነገራቸው ጊዜ በፍጥነት እንዲወጡ የሚያሳስብ መልእክት በየግላቸው ደርሷቸዋል። በሆርሙዝ ባህረ ሰላጤ አካባቢ የሚጓዙ መርከቦች በተጠንቀቅ ላይ እንዲሆኑ ተነግሯቸዋል። አሜሪካ የባህር ኃይል የጦር መርከቦቿን ከመቼውም ጊዜ በላይ ወደ ኢራን አስጠግታለች። ኢራን ደግሞ እጅግ ከፍተኛ ሚስጥር ያዘውንና ጉድ ያጋለጠውን የእስራኤል የኒውክሌር መረጃዎችን በእጇ በስለላው አማካኝነት አስገብታለች። አሁን ኢራን የእስራኤል የኒውክሌር ጣቢያዎች የቱጋ እንዳሉ የቱጋ እስራኤል ምን አይነት ኃይል እንዳላት ጠንቅቃ አውቃለች። ሰነዶቹም ከዚያም ባሻገር ለኢራን እጅግ አስገራሚ የሆኑ መረጃዎችን ሰጥተዋታል። ከዚህ ጋር ተያይዞ እስራኤል ስጋት ውስጥ ናት። እስራኤል ደግሞ እጅግ ከፍተኛ የሆኑ መሳሪያዎችን በኢራን ላይ አነጣጥራ የአሜሪካን ይሁንታና ቡራኬ እየጠበቀች ነው። አሜሪካ ሂጂበት ያለቻት ለት ፊት ለፊት ከኢራን ጋር ለመፋለም ጓግታለች። በሌላ በኩል አሜሪካ ከኢራን ከፍተኛ የሆነ ዛቻ ተሰንዝሮባታል። ኢራን ከፍተኛ የሆነው ውጊያ የሚነሳ ከሆነ በቀጠናው ላይ የሚገኝ አንድም የአሜሪካ ወታደር አይተርፍም ሲሉ የኢራን መከላከያ ሚኒስትር በጽኑ አሳስበዋል። ቀጠናው ወደ አስፈሪ አዘቅት ውስጥ እየገባ ነው። የጦርነት ነጋሪት በማንኛውም ሰዓት ሊጎሰም እንደሚችል ምልክቶች እየታዩ ሲሆን ክልሉና መላው ዓለም በከፍተኛ ስጋት ውስጥ ሆነው ትንፋሻቸውን ውጠው ሁኔታውን እየተከታተሉ ነው ይላሉ የምዕራባውያን መገናኛ ብዙሃኖች። የውጥረቱ ማዕከል የሆነው የኢራን አወዛጋቢ የኒውክሌር ፕሮግራም ነው። እኛ ስንታጠቀው ቅዱስ እናንተ ስትታጠቁት ደግሞ እርኩስ ነው በማለት ምዕራባውያኑ የሚከሱበት የኒውክሌር መሳሪያ ከኛ ውጪ ማንንም አይታጠቀውም ያሉት ምዕራባውያኑ ወደ ኢራን ላይ አፍጥጠዋል። ኢራን ደግሞ ከመቼውም ጊዜ በላይ የኒውክሌር የጦር መሳሪያ ለመጨበጥ
ተቃርባለች። ታዲያ በዚህ ውስጥ ኢራን ባላንጣ ከሆኑት መካከል አንዷ እስራኤል ሁኔታው ሰላም ቢነሳት እርግጥ ነው። የቅርብ ጊዜ መረጃዎች እንደሚያሳዩት የእስራኤል መከላከያ ሰራዊት ወይም IDF የኢራን የኒውክሌር ተቋማት ላይ ለሚሰነዘር ጥቃት ሙሉ ዝግጅት ላይ መሆኑን ለአሜሪካ ባለስልጣናት አሳውቋል። የዜና በመላው ዓለም የድንጋጤ ማዕበል ልኳል። ከኢራን ውጪ ኢራን ግን አልደነገጥኩም ትላለች። ኢራን ወደኔ አንድ ጥቃት የተሰነዘረለት እስራኤልን ሰላም በሏት ከምድረ ገጽ እኮ አትኖርም ስትል እየዛተች ነው። በምላሹም የኢራን ባለስልጣናት በእሳት ላይ ነዳጅ ጨምረዋል። ኢራን ምንም አይነት ጥቃት ቢሰነዘርባት መዘዙ በመላው ዓለም የከፋ ነው የሚሆነው ብላለች። ያጸፋ ምላሹ በእስራኤል ላይ ብቻ የሚያተኩር አይደለም። እስራኤል ለአንዴና ለመጨረሻ ጊዜ አጥፍተን በቀጠናው ላይ እስራኤልን የሚተባበሩ ማናቸውም ሀገሮች የመኖራቸው ጉዳይ ያጠራጥራል ይላሉ። የኢራን አብዮታዊ ዘብ ጓድ IRGC አንድ ከፍተኛ ባለስልጣን እንደሚሉት እርምጃችን በእስራኤል ላይ በምንወስደው ጥቃት ብቻ የሚያበቃ ከመሰላችሁ ተሳስታችኋል ብለዋል። ለእስራኤል ዋነኛ የነዳጅ አቀጣጣይ ሆና የምታገለግለው አሜሪካም በአይናችን ውስጥ ናት ይላሉ እኚሁ የአብዮታዊ ጥበቃ ጓዱ ባለስልጣን ሲናገሩ። ኢራን ከእስራኤል ጋር ግጭት ውስጥ በገባችበት በዚያው ደቂቃ የአሜሪካን የጦር ሰፈሮች የአሜሪካ ወታደራዊ ካምፖችን ሙሉ በሙሉ ታጠቃለች ሲሉ ተናግረዋል። ይህ ማስጠንቀቂያ አሜሪካን በቀጥታ ወደ ግጭቱ የሚስባት ነው ተብሏል። ይህንን ተከትሎ ታዲያ ዩናይትድ ስቴትስ አሜሪካ በኢራቅ ባግዳድ የሚገኘው ኤምባሲዋን ጨምሮ በመካከለኛው ምስራቅ የሚገኙ የኤምባሲ ሰራተኞቿ፣ ዲፕሎማቶቿ እንዲሁም የዲፕሎማት ቤተሰቦቿ በሙሉ ከትናንት ምሽት ጀምሮ በተጠንቀቅ ላይ እንዲሆኑና ከዛሬ ጀምሮ የውጡ ትዕዛዝ ሲደርሳቸው በፍጥነት አካባቢያቸውን ጣጥለው ወደ አሜሪካ እንዲመለሱ የሚያዝ ትዕዛዝ ደርሷቸዋል። የአሜሪካ መከላከያ መስሪያ ቤት የፔንታጎን መግለጫ እንዳመለከተው ይህ እርምጃ የተወሰደው በክልሉ ውስጥ ባለው እጅግ ከፍተኛ ውጥረት መጨመርና በክልሉ ላይ ሊፈነዳ የሚችል ጦርነትን ተንተርሶ ነው ብለዋል። እናም ሊፈጠር ከሚችለው የኢራን የበቀል ጥቃት በመስጋት የአሜሪካ የጦር መርከቦችም በፋርስ ባህረ ሰላጤ አካባቢ በሚገኘው የባህር መስመሮች ላይ ጥንቃቄ በተሞላበት መንገድ እንቅስቃሴ እንዲያደርጉ መጨረሻ የተባለው አስፈሪው ጦርነት ከተነሳም ማድረግ የለባቸውን ለማድረግ በተጠንቀቅ ላይ እንዲሆኑ ለአሜሪካ የጦር መርከቦች ከአሜሪካ መንግስት መልእክት ተላልፏል። ሁኔታውን እጅግ የከፋ ያደረገው በቬና ሲካሄድ የነበረው የኢራን የኒውክሌር ስምምነት ድርድር በመጨረሻው ሰዓት መተማመን በማጣቱ ነው። ኢራን በአስገራሚ የስለላ ስልቷ ከእስራኤል የመነተፈቻቸው የኒውክሌር መረጃዎች በሙሉ ለዓለም ጉድ ያሳዩ ሆነዋል። በዓለም ዙሪያ የኒውክሌር ጉዳዮችን የሚቆጣጠረው ዓለም አቀፉ የአቶሚክ ኤጀንሲ ከዚህ ቀደም ኢራንን በቁጥጥር ሰበብ ገብቶ ሲመለከታት ከቆየ በኋላ እነዚያ የተመለከታቸው የኒውክሌር ጣቢያዎች የት አካባቢ እንዳሉ መረጃውን አሳልፎ ለእስራኤል በድብቅ መስጠቱ ተጋልጧል። ይህ የዓለም አቀፉ የአቶሚክ ኢነርጂ ኃይል የሚመራው በተባበሩት መንግስታት ድርጅት በመሆኑ ጉዳስ ብሏል። እነዚህ የተባበሩት መንግስታት ድርጅት ተቋማት የምዕራቡ ዓለም ተላላኪ ሆኗል የሚባለው ያለ ምክንያት አይደለም ትላለች ኢራን። ሰነዶቹ በግልጽ እንዳሳዩት ከሆነ ለዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ በግልጽ መታየት ያለበትና በሚስጥር እርሱ ጋር ብቻ መቀመጥ ያለበትን ሰነድ እያሳለፈ በሚስጥር ለእስራኤል ሲሰጥ እንደቆየ አጋልጣለች። ምዕራብ ደገፍ በሆኑትና በምዕራባውያኑ ሚዲያዎች ኢራን እንደ አጥቂና የጦርነት ቀስቃሽ ተደርጋ ስትሳል ሳንቲም ሁለት ገጽታ እንዳለው መዘንጋት የለበትም ይላሉ ተንታኞች። የኢራንን የዛቻ መግለጫዎችና ወታደራዊ እንቅስቃሴዎች ከበስተጀርባ ያለውን ውስብስብ እውነትና የራሷን የህልውና ስጋቶች መመርመር ለጉዳዩ ሚዛናዊ እይታን ይሰጣል በማለት ያስረዳሉ። የኢራን አቋምም ሆነ እንቅስቃሴ የማጥቃት ፍላጎት ሳይሆን ለአስርት ዓመታት በዘለቀው ጫና ማዕቀብና የውጭ ጣልቃ ገብነት ላይ የተመሰረተ የመከላከል ልዩ ስትራቴጂ ውጤት ነው ብሎ መከራከር ይቻላል በማለት ያስቀምጣሉ ተንታኞች። የውጥረቱ ሁሉ ምንጭ ተደርጎ የሚወሰደው ደግሞ የኢራን የኒውክሌር ፕሮግራም ነው። ኢራን
በተደጋጋሚ ፕሮግራሟ ለሰላማዊ የኃይል ምንጭ እንጂ ለጦር መሳሪያ እንዳልሆነ ትገልጻለች። እንደማንኛውም ሉዓላዊ ሀገር የራሷን የቴክኖሎጂ አቅም የማዳመር መብት እንዳላትም ትከራከራለች። ጥያቄው ለምን ሌሎች ሀገራት ያላቸው የኒውክሌር ቴክኖሎጂ ለኢራን ሲሆን ብቻ የዓለም ስጋት ይሆናል የሚል ነው። ይህ በምዕራባውያን የሚመራው ጫና የኢራንን እድገት ለመግታት በቁጥጥር ስር ለመዋል የሚደረግ የፖለቲካ ሴራ አካል ነው የሚለውን ንግግር ጠበቅ እንዲያደርግ ያደርገዋል። እስራኤል ስትታጠቀው ቅዱስ ነው ትታጠቀው የሚል ይሁንታ አሜሪካም ጀርመንም ፈረንሳይም ሰሜን ኮሪያም ሆኑ ሌሎች ሀገራት ሲታጠቁት መልካም የሆነው ኒውክሌር እኛ ኢራኖች ጋር ሲመጣ እንዴት ክፉ ይሆናል በማለት ይጠይቃሉ። የኢራንን ወታደራዊ አቅምና የሚሳኤል ፕሮግራም ስንመለከት ጂኦፖለቲካዊ አቀማመጧን መርሳት አይገባም። ኢራን በአሜሪካ የጦር ሰፈሮች ተከባለች። በምስራቅ አፍጋኒስታን፣ በምዕራብ ኢራቅ፣ በደቡብ ደግሞ የባህረ ሰላጤው ሀገራት የአሜሪካ የቅርብ ወዳጆችና የጦር ሰፈር መገኛ ናቸው። ከዚህ ሁሉ በተጨማሪ የከፋው ደግሞ በክልሉ ብቸኛዋ የኒውክሌር የጦር መሳሪያ ባለቤት የሆነችው እስራኤል ኢራንን ቀዳሚ ጠላቷ አድርጋ ፈርጃለች። ጠላቷ የኒውክሌር ዘንግ ታጥቆ እኔ ሳልታጠቅ ቡጢ ብቻ ሰንዝሬ የምቀመጠው ለምንድነው የምትለው ኢራን ለዚህ ነው። የእስራኤል ባለስልጣናት በየጊዜው ኢራንን እናወድማለን ሲሉ ይዝታሉ። በዚህ የጠላት ቀለበት ውስጥ ያለች ሀገር ኢራን ራሷን ለመከላከል የሚያስችላት ጠንካራ ወታደራዊና የሚሳኤል አቅም መገንባቷ ጥቃት ለመሰንዘር ሳይሆን ጥቃት ለመመከት ነው በማለት ታስቀምጠዋለች። እኛም እንሰራው የትኛውም ነገር ጋሻ ነው፣ ጥቃት ፈላጊ አይደለንም ይላሉ አያቶላ በተደጋጋሚ። እንደ አውሮፓውያን አቆጣጠር በ2015 ኢራን ከዓለም ሀያላን ሀገራት የገባችውን የኒውክሌር ስምምነት JCPOA በመባል የሚታወቀውን መዘንጋት የለበትም። በወቅቱም ኢራን ስምምነቱን ሙሉ በሙሉ አክብራ ስትተገብር አሜሪካ በድንገትና በአንድ ወገን ስምምነቱን በመውጣት የገባችውን ቃል አጥፋለች። ይህ ብቻ ሳይሆን በኢራን ሕዝብ ላይ የከፋ የኢኮኖሚ ጉዳት ያደረሰና ሕዝቡንም ለችግር የዳረገ አዲስና ከባድ ማዕቀብ በኢራን ላይ ጥላለች። ስለዚህ የኢራን የአሁን አቋም በቃል ባይነገርም በኢኮኖሚያዊ ጦርነት የተገፋች ሀገር የምታሳየው ተፈጥሯዊ ምላሽ ነው ይላሉ ተንታኞች። የኒውክሌር ፕሮግራሟን ማስፋፋቷ ምዕራባውያን ወደ ድርድር ጠረጴዛ እንዲመለሱና ፍትሃዊ ስምምነት እንዲኖር ለማስገደድ የምትጠቀምበት የቴክኖሎጂ ካርታ ነው። ስለዚህ የኢራንን ድርጊት እንደ አንድ ወገን ጥፋትና ዛቻ ብቻ ማየት ሙሉን ምስል አይሰጠንም በማለት ይነግራሉ ተንታኞች። ይልቁንም ሉዓላዊነቷን ለማስከበር በጠላት በተከበበችበት ሁኔታ ራሷን ለመከላከል እንዲሁም ፍትሃዊ ባልሆነና አንገትም በሚያነቅ ማዕቀብ ላይ ተቃውሟን ለማሰማት የምታደርገው ውስብስብ እንቅስቃሴ አካል አድርጎ መረዳት ያስፈልጋል። የኢራን ድምጽ የጦርነት ጩኸት ሳይሆን ከእንግዲህ በጭቆና እንገዛም መብታችን ይከበር የሚል የህልውና ጥሪ ነው ብሎ መውሰድ ይቻላል በማለት ያስቀምጡታል ተንታኞቹ። እንግዲህ የሁሉ ውስብስብ ነገር ባለበት ቀጠና ኢራን ኒውክሌሩን ለመጨበጥ ስትቃረብ እስራኤል ኢራንን ለማውደም ተዘጋጅቻለሁ ትላለች። ኢራን ደግሞ እኔስ የማንን ጎፈሬ ያበጠርኩ ነው እኔም ቤት እሳት አለ ያለች ነው። አሜሪካ ኢራንን ዙሪያዋን በከበበችበት ጦር ሰፈሯ አስቸኳይ ዝግጅት እንዲደረግ አዛለች። ሁኔታው አሳሳቢም አስጊም ነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች
ዘመኑ ጋር ተፈላጊ መጽሐፍ